ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ነው ተጨቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህ። አንዲት እናት መጥተው እንደው ባክዎት መጋቢ ሐዲስ ልጅ እንደ አንድ መጽሐፍ ያነባል እንደው ሾ ምናምን ነገር ነው የሚለው እሱን እያነበበ ተለወጠብኝ አለ። በኋላ ልጁን ጠራውት እንደው ለመሆኑ ጥሩ ነው ማንበብ ከየት ነው የጀመርከው ንባብ አልኩት። ከኦሾ ከመጨረሻው እኮ ነው የጀመርከው አንተ ሳትወዘጉዝ ነው የጠጣው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። ነቅ እስኪ አጨብጭቧን ጊዜ ይቅርታ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ እኔ ጭብጨባ ብዙ አልወድም። እንደው እና ያ ልጅ ከምን ጀመረ? ከኦሾ ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ ድንግል ማርያምን እኔ ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነኝ ያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝም። ይህንን እንዳይሸውዷችሁ። አንዳንድ መምህር ትትና የሰራ እየመሰለ በእውቀት አንድ ነን፣ በየት ነው አንድ የምንሆነው? እድሜያችንን በእውቀት ጨርሰ እናንተ በአጋጣሚ እሑድ እየተሰበካችሁ እንዴት ነው እኩል የምንሆነው? በእውቀትማ እኛ ነን የምንበልጠው በደንብ። ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንደው ተአምረ ማርያም ሲነበብ በሃይማኖት አይን ነው የሚነበበው። እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር። እንደው በድንግልና እንድትኖር በጸሎት አግዙኝ አላለ? ምን አገባኝ? በምጽዋት አግዙኝ አላለ? ምን አገባኝ? እንደው ቤትህን ልቀቅልኝ አላለ? እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳሁ፣ አረኩኝ። እሷን በድንግልና እየኖረች ነው። እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀዥቃዣ በሽተኛ አለ። ለሐኪሙ የማይመች ገርማቸው መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ነው ተጨቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህ። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም መብርሃን ነው የምላችሁ ቢዘጋውስ አፋችን